ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ጥሪያችንን አክብሮ የዘውትር አድማጫችን ረጅም ጊዜ ከቻናላችን ጎን በመሆን ለቻናላችን የተለየ ድጋፍ ሲያደርግ የቆየው ኢዩኤል ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን ሌሎቻችሁም ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን በቀጥታ ትኩረት የሚያደርገው ከሊቨርፑል ጋር በተያያዘ ባለፉት 24 ሰዓታት በወጡ መረጃዎች የክለቡ የተወሰነ ፐርሰንት አነስተኛ ፐርሰንት የሽያጭ ሁኔታ፣ የገዢዎቹ አሁን ላይ ያላቸው ክለቡን የመግዛት አቋም፣ በተጨማሪም ሌሎች የዓለማችን ትላልቅ ቢሊዮነሮች እንዲሁም በተጨማሪ ክለቡን ለመግዛት አዲስ ፍላጎት ይዘው መምጣታቸው መሰማቱን ተከትሎ የፌኖ ስፖርት ግሩፕ እና የሊቨርፑል ደጋፊዎች መካከል ያለው ቀረቤታ እንግዲህ በተለያዩ ጊዜ የተለያዩ ጥያቄዎች ይነሳሉ። በእነዚህ ባለቤቶች በተለይ እግር ኳሳዊ ተሳትፏቸው በእግር ኳስ ላይ ያላቸው ንቁ የሆነ ግንዛቤን በተመለከተ እንደ ቢዝነስማን እንጂ የእግር ኳስ ሰዎች አይደሉም በሚል የሚታሙ ባለሀብቶች ቢሆኑም ሊቨርፑልን ከ2010 በ300 ሚሊዮን ፓውንድ ከገዙበት ጊዜ አንስቶ በርካታ ለውጦችን ማድረጋቸው ይታወሳል። ሊቨርፑልን ከትላልቅ ዕዳ አውጥተው እንግዲህ ክለቡን ትርፋማ ወደ ማድረግ ሰልፍ ሳስቴናቢሊቲ ሩልን በመዘርጋት እንግዲህ የክለቡን ወጪና ገቢ ለማመጣጠን የተጓዙበት ርቀት በብዙ መልኩ ክለቡን የማትረፍ ሂደት በተለይ ፋይናንሻሊ አስተማማኝ የሆነ ፋይናንስ ጥንካሬ እንዲኖረው ማድረጋቸው ይታወሳል። ምንም እንኳን ክለቡን የመደገፍ ኢንቨስት የማድረግ ክለቡ በላቀ ደረጃ በየውድድር ዓመቱ ተፎካካሪ እንዲሆን የሚያደርጉት የገንዘብ አወጣጥን አብዛኛው የክለቡ ደጋፊዎች ባይደግፉትም ክለቡን ግን በፋይናንስ ረገድ ምን ያክል ውጤታማ እንዳደረጉት ይታወቃል። በዚህ ፕሮግራም ከምንመለከታቸው ነጥቦች መካከል አንዱ የሊቨርፑልን አዲስ ገዢዎችን በተመለከተ ክለቡን ለመግዛት አሁን ላይ የቀረበው ጥያቄ በፌኖ ስፖርት ግሩፕ ኦፊሻሊ ተረጋግጦ ሪቪው እየተደረገ እንደሆነ በሁለቱም ወገኖች የሚገኙ ተወካዮች እንግዲህ የመጀመሪያ ፎርማል ድርድሮች መጀመራቸው እስካሁን ድረስ ምንም አይነት ወደ መጨረሻ የመግዛት ስምምነት ላይ አልተቃረቡም። ምንም አይነት ከዛ ጋር የተያያዘ ጉዳይ ባይኖርም ግን በሁለት ወገኖች መካከል ኦፊሻሊ ግንኙነት ተጀምሮ ይህንን ሁኔታ በተቀላጠፈ መልኩ ሊያካሂዱ የሚችሉ የዘርፉ ባለሙያዎች በሁለቱም ወገኖች በኩል ተገናኝተው በተሻለ ሁኔታ ድርድሮች መጀመራቸው ነው እንግዲህ እየተነገረ የሚገኘው። በሌላ በኩል በትናንትናው ዕለት ሊቨርፑል ወደ ዩኤስ መጓዙን ተመልክታቸዋል። ወደ አሜሪካ የፕሪሲዝን የመጀመሪያ ቱራቸውን ጀምረዋል። ወደ አሜሪካ ክለቡ ካረፈ በኋላ እንግዲህ በትናንትናው ዕለት አንቶኒ ራዮላ ሰፊ ጋዜጣዊ መግለጫ ቆይታ አድርገዋል። ይሄ ጋዜጣዊ መግለጫ ደግሞ በርካታ ነጥቦችን አንስተዋል። በዚህ ውስጥም የተገኙ መረጃዎች አሉ። እነሱን አያይዘን እንግዲህ በዚህ ፕሮግራም በሊቨርፑል ዙሪያ ቆይታ የምናደርግ ይሆናል። ከዚህ ፕሮግራም በመቀጠል የሁሉንም ክለቦች በትናንትናው ዕለት የወጡትን መረጃዎችን በዝውውር በኩል የምናጋራችሁ ነው የሚሆነው። የአርሴናል፣ የማንቸስተር፣ የቼልሲ፣ የሲቲ፣ የቶትናም ማድሪድን ጨምሮ የበርካታ ክለቦችን የዝውውር ገጾች
ከዚህ ፕሮግራም በመቀጠል ይዘንላችሁ የምንመጣ ነው የሚሆነው። ይሄ ግን በመጀመሪያ ትኩረት የምናደርገው የዕለተ ሮብ ፕሮግራም ሊቨርፑልን ለመግዛት ጥያቄ ያቀረቡት የብሪቲሽ ኢንዲያን ቢሊዮነር የሆኑት በQPR የሚታወቁት ወይም በዳይሬክተርነት ክለቡን በበላይነት ሲያስተዳድሩ የሰነበቱ የአንድ ግዙፍ እንግሊዝ ውስጥ የሚገኝ በተለያዩ ዓለም ሀገራት በኢንቨስትመንት የሚታወቅ የግዙፍ ካምፓኒ ሊቀመንበር የሆኑት የካምፓኒው ተወካይ የሆኑት በአሚት ባህታን አማካኝነት የሚመራው ይሄ ግዙፍ ካምፓኒ እንግዲህ የሊቨርፑልን የተወሰነ ድርሻ አነስተኛ ድርሻ ለመግዛት ኦፊሻል ጥያቄ አቅርቦ ከክለቡ ባለቤቶች ጋር በሽያጩ ሂደት ድርድር መጀመሩን በትናንትናው ዕለት ፋይናንሻል ታይም መረጃውን ካጋራ በኋላ ዛሬ ለህትመት ከበቁ ጋዜጦች በሁሉም የእንግሊዝ ጋዜጦች ማለት ይቻላል ዘጋርዲያንን ጨምሮ ፋይናንሻል ታይምስም ሚረር ስፖርትም በተለያዩ ዘታይምስም ቴሌግራፍም የታመኑ የእንግሊዝ ትላልቅ ጋዜጦችም ይህን ጉዳይ በማረጋገጥ አሁን ላይ በክለቡ ሽያጭ ዙሪያ ድርድር እንዳለ ግን ሙሉ በሙሉ ክለቡን አይደለም የሚሸጡ 30% ነው አሁን ላይ እንግዲህ በአሚት ባህታን አማካኝነት እንደቀረበ እየተነገረ የሚገኘው። ይሄ ደግሞ የክለቡን 30% ድርሻ የፌኔ ስፖርት ግሩፕ ለመሸጥ ፍቃደኛነቱን አሳይቷል ነው መረጃዎች እያሉ የሚገኙት። ይሄ መረጃ ከወጣ በኋላ ሌሊቱም ደግሞ በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት በኋላ በወጡ መረጃዎች ደግሞ ስካይ ኒውስ ዋናው ስካይ ስፖርት ሳይሆን ስካይ ኒውስ አረጋገጥኩኝ ባለው መሰረት ደግሞ ጄፍ ቦሴዝን የአማዞን ባለቤት የዓለማችን 4ኛው ቢሊዮነር ክለቡን ለመግዛት በአሚት ባህታን አማካኝነት በጋራ በጥምረት በመሆን የሊቨርፑልን ሼርሆልደር ከ30% በላይ ለመግዛት ተጨማሪ ሌላ አዲስ ቢሊዮነር ደግሞ ከነዚህ ባለሀብቶች ጋር በጋራ በመሆን አብዛኛውን ፐርሰንትንም ለመግዛት ነገር ግን የመጀመሪያው ሂደት ድርድሩ የጀመረው በአነስተኛ ሼርሆልደር ለመሆን ነው 30% ለመግዛት። ነገር ግን እነዚህ ሁለት ግዙፍ ካምፓኒዎች በጋራ በመሆን ክለቡን በጥምረት ለመግዛት የሚያደርጉት ድርድር ኦፊሻሊ ተጀምሯል። ይሄ እንግዲህ በክለቡ ደጋፊዎች በኩል በአብዛኛው ተስፋ ጥሩ ሁኔታ ተደርጎ ተወስዷል። በሌላ በኩልም ስጋት እንዳለ ሆኖ እንደነዚህ አይነት አዳዲስ ባለሀብቶች ክለቡን በሼርሆልደርነትም ሆነ አጠቃላይ የመግዛት ፍላጎት ማሳየታቸው በተለይ ከፌኖ ስፖርት ግሩፕ ባለቤቶችና ከሊቨርፑል ደጋፊዎች በተለይ በጽናት ክለቡን ከሚደግፉ የሊቨርፑል አስደናቂው ፋንቤዝ ጋር ያላቸው ቀረቤታ ትስስር በጣም የተራራቀ እንደሆነ ይነገራል። በየጊዜው እንደምታደምጡት ቢዝነስ ስትራቴጂያቸው በአብዛኛው የክለቡን የፋይናንስ ስርዓት በተመጣጠነ ሁኔታ እንዲጓዝ ማድረግ ብቻ ሳይሆን ለክለቡ ከፍተኛ ኢንቨስትመንት እያደረጉ ማጠናከርን ክለቡን ማጎልበት በየዝውውር መስኮቱ ሊቨርፑል በየአመቱ ተፎካካሪ እንዲሆን ምን ያክል ፋይናንሻሊ ሊቨርፑል ተደግፏል በእነዚህ ባለቤቶች በሚለው አጠቃላይ የ16 ዓመት ቆይታቸው ላይ አብዛኛው የክለቡ ደጋፊዎች ደስተኛ አይደሉም። በፌኖ ስፖርት ግሩፕ በተለይ በአሰራር ደንብ እንደምታውቁት ሰልፍ ሳስቴናቢሊቲ ሩል ነው የሚከተሉት። መጀመሪያ የክለቡን ጥቅም ላይ ትኩረት ያደረገ ክለቡን በገቢ ደረጃ ከፍ ማድረግ፣ ሽያጮችም በክለቡ ስትራክቸር በክለቡ ባለሙያዎች በተያዘለት እቅድ ሽያጭም የተለያዩ ሁኔታዎች ከተፈጸሙ በኋላ ነው የክለቡ ግዢ ላይ ትኩረት የሚያደርጉት። ገቢያቸውን ሳይመለከቱ ለክለቡ ኢንቨስት አድርገው ሌሎች ገቢዎችን ከማምጣት ይልቅ ክለቡ መጀመሪያ ገቢውን እንዲያስተካክል ቅድሚያ የሚሰጡት። ይሄ ደግሞ በየዝውውር መስኮቱ የሚደረገውን የሊቨርፑልን በንቃት የመሳተፍ አቅምን ሁሌም ቢሆን በጥርጣሬ ደጋፊው እንዲመለከት አስገድዷል። ይሄ ደግሞ የምታስታውሱት ነው። በአሰልጣኝ የርገን ክሎፕ ዘመን ሊቨርፑል በአብዛኛው የዝውውር መስኮቶችን
በንቃት ተሳትፎ በየውድድር ዓመቱ መጀመሪያ በአዲስ ኃይል በአዲስ ጉልበት ስብስቡን እያደሰ የሚጀምር ቡድን አይደለም። በአስተማማኝ ሁኔታ ለ4-5 የውድድር ዓመት ተከታታይ በወጥነት የሚገለገሉትን ዴብዝ በመገንባት በየጊዜው የሚታደሰው ዴብዝ ለወደፊት ክለቡን በማገልገል ክለቡን ውጤታማ በማድረግ በሚጎለብት ብቃት ላይ እንጂ በጎለበተ ብቃት ላይ ከፍተኛ ኢንቨስትመንት ሲፈጽሙ አይስተዋሉ። ይሄ ደግሞ በክለቡ ደጋፊዎች ዘንድ ሁሌም ቅሬታ አለ። ነገር ግን ክሎፕ ይህን አሰራር ደግሞ በተቃራኒው ስለሚደግፉት ቅድሚያ የሚሰጡት ለአካዳሚ ተጫዋቾች በሚጎለብት ብቃት ላይ ክለብን መገንባት ለረጅም ጊዜ አስተማማኝነትን ይገነባል ብለውም ስለሚያምኑ ከኢንቨስትመንት ይልቅ በስራ እንደሚያምኑ ነው የሚታወቀው። ይሄም ደግሞ ከክለቡ ባለቤቶች ጋር አብሮ በጋራ ለመስራት ክሎፕን ምን ያክል እንደረዳቸውና ክሎፕንም በዚህ አሰራራቸው እንደሚወዷቸው ሲነገር ነበር። በተለይ የክለቡ የበላይ ዳይሬክተር ማይክል ጎርደን በክሎፕ እጅጉን የሚደነቅበት ክሎፕንም የሚያደንቁበት ዋነኛ ምክንያት በኢንቨስትመንት ዙሪያ እንደ ሌሎች ክለብ አሰልጣኞች የርገን ክሎፕ ግትር ሆነው ኢንቨስትመንት የሚጠይቁ አሰልጣኝ አልነበሩም። ይሄ አሰራር ደግሞ በክለቡ ሰልፍ ሳስቴናቢሊቲ ሩል ላይ በጣም ረድቷቸዋል ተብሎ ይነገራል። ይሄ ጉዳይ ግን ውጪ ላይ ላለው ለእግር ኳሱ ቤተሰብ ብዙም ተቀባይነት አላገኘም። እንደምታስታውሱት በ2021-22 በዩሮፒያን ሱፐር ሊግ ምክንያት ጆን ሄነሪ በይፋ ደጋፊን ወጥተው ይቅርታ በጠየቁበት ወቅት አንድ ጉዳይ አንስተው ነበር። ክለቡን በሼር ሆልደርነትም ለመሸጥ አስፈላጊ ሆኖ ከተገኘ ሁሉንም ፐርሰንት ለመሸጥ ዝግጁ እንደሆኑና ባለሀብቶችን ኢንቫይት እንዳደረጉ ሲነገር ነበር። ከዛም በኋላ አንድ ዲስቲኒ የሚባል ካምፓኒ በ162 ሚሊዮን ፓውንድ በጣም አነስተኛ ፐርሰንት ሊቨርፑልን መግዛቱን ተከትሎ የክለቡን የባንክ ዕዳና የኪርኪቢን ድጋሚ የማስፋፋት ሂደትን በተጨማሪም አንዳንድ በስቴዲየም የሚሰሩ ስታንዶችን በማጠናከር በኩል ሊቨርፑልን ፋይናንሻሊ መርዳቱ ይታወሳል። አሁን ክለቡ አዳዲስ እንዲህ አይነት ግዢዎች በፐርሰንት ተሽጦ በሚገኙ ገቢዎችም በቀጥታ ወደ ክለቡ አካውንት ኢንጀክት የሚደረግ ክፍያን እንደ ቡድን ሊቨርፑል ከባለ ሀብቶች ሳያገኝ ረጅም ጊዜ ቆይቷል። ረጅም ጊዜ ብቻ ሳይሆን የፌኒዌይ ስፖርት ግሩፕ ባለቤቶች ዋናው ደግሞ ፕሪንሲፓል ሄዱ ኦነሩ ጆን ሄነሪ ኢንጀክት በማድረግ የክለብ የፋይናንስ ስርዓት አይጠነክርም ብለው ነው የሚያምኑት። ይሄን አሰራር ደግሞ በቤዝቦል ባላቸው ክለብ ይህን አሰራር ለረጅም ዓመት ማዳበራቸውን ተከትሎ በእንዲህ አይነት የገንዘብ አወጣት ስርዓት የሚከተሉ ባለሀብት አይደሉም። ይሄ ደግሞ ከክለቡ ደጋፊዎች ጋር ቅሬታ ውስጥ ከቷቸው በተለያየ ጊዜ ሰላማዊ ሰልፍ ሲወጣ በአንፊልድ ዙሪያ የምንመለከተው ነው። አሁን ግን በአሚት ባህታን አማካኝነት የክለቡን 30% ለመግዛት እየተደረገ ያለው የካምፓኒዎች ድርድር ለሊቨርፑል ደጋፊዎች እጅጉን ተስፋ ከሰጠበት ዋነኛ ምክንያት ይሄ ግለሰብ በኪፒአር ለ18 ዓመት ዳይሬክተርም ሆኖ በኪፒአር ትላልቅ ሼርሆልደሮችንም በመያዝ ረጅም ዓመት ከኪፒአር ጋር ቆይቷል። የበለጠ ደግሞ የእግር ኳስ አፍቃሪ ነው። እግር ኳስ ውስጥ የቆየ ነው። ምንም እንኳን ቢዝነስማን ነው፣ በትላልቅ ሪል ስቴቶች በትላልቅ ካምፓኒዎች አስተዳዳሪነት የሚታወቅ ነው። በሶስት ካሉ ግዙፍ ካምፓኒዎች መካከል አንዱ ነው። እንግዲህ በኢንዲያው ቢሊዮነር የሚመራው ካምፓኒ ሊቨርፑልን በሼር ሆልደርነት ብሪቲሽ ኢንዲያን ካምፓኒዎች ለመግዛት በአሚት ባህታን አማካኝነት የመጡት። ይሄ ደግሞ የበለጠ ትላልቅ ቢሊዮነሮችን ይሄ ፕሮፖዛል ስቦ እነ ጄፍ ቦሴዝም የዚህ አካል በመሆን የሼርሆልደሩን አቅም ከፍ ለማድረግ የመጀመሪያው ስቴጅ ግን በጥምረት 30%ን ለመግዛት ከዛም በኋላ ደግሞ እያዩ የአክሲዮን ድርሻቸውን ለማስፋት ነው አቅደው። የተለያዩ ካምፓኒዎች እንዳሉ ይነገራል። አንድ ካምፓኒ ብቻ አይደለም።
ነገር ግን ጀነራል ማናጀሩ አሚት ባህታን ነው። ከዚህ በፊት ኪውፒአርን የገዙበት አይነት መንገድ ማለት ነው። ይሄ ደግሞ የበለጠ ለክለቡ ተፈላጊ ተወዳጅ የሚያደረገው የእግር ኳስ ሰው ነው። እግር ኳስ ውስጥ የሰነበተ ነው። በዳይሬክተርነትም ክለቡን ኪውፒአርን እያስተዳደረ እግር ኳስ የሚወዱና በእግር ኳስ ውስጥ መሰንበታቸው አሰራሩ አንድ ክለብ ፋይናንሻሊ ምን ያክል መጎልበት እንዳለበትም በተመሳሳይ ክለቡ መጠናከር እንዳለበት ይረዳሉ ተብሎ ስለታመነ የነዚህ ባለሀብቶች ለመግዛት የአክሲዮን ድርሻ ወደ ሊቨርፑል መምጣታቸው በእጅጉ ተወዷል። ግን በተጠበቀው ደረጃ ባይሆን ደግሞ ከፍተኛ ድጋፍ፣ ከፍተኛ ፍላጎት የተንጸባረቀበት ይሄ ጉዳይ በተጠበቀው ደረጃም ካልሆነ አደጋው በዛው ልክ የከፋ ነው። አሁን ሊቨርፑልን ከትላልቅ የባንክ ዕዳና ከትላልቅ የፋይናንስ ቀውስ የታደጉት የፌኔ ስፖርት ግሩፕ ባለቤቶች የበለጠ ክለቡን ፋይናንሻሊ እንዴት ስቴብል እንዳደረጉት ይታወቃል። ቃላቸውን ደግሞ አክብረው ተግብረዋል። የስቴዲየም ማስፋፋትን፣ ክለቡን ካለበት የባንክ ዕዳ የስኮትላንድ ባንክ ዕዳ እንዴት ማውጣት እንደሚችሉ ይሄን በስትራቴጂ በአስደናቂ ሁኔታ በ10 ዓመት ውስጥ ሊቨርፑልን ከእንደነዚህ አይነት ቀውሶች አውጥተውታል። ነገር ግን በሜዳ ላይ በሚስተዋለው የክለቡን በየውድድር ዓመቱ የማጠናከሩና ኢንቨስት የማድረግ አቅማቸው ግን በዛው ልክ ስላልተስተዋለ የክለቡን ደጋፊዎች ቅሬታ ውስጥ ከቷል። ምንም እንኳን የተጠናቀቀው ሲዝን በእንግሊዝ እግር ኳስ አይደለም በኢሮፒያን ቶፕ 5 ሊግ ታይቶ በማይታወቅ ሁኔታ ወደ ግማሽ ቢሊዮን ፓውንድ የሚጠጋ ኢንቨስትመንት ቢፈጽሙም ግን የክለቡ የረጅም ዓመት ትርፋማነትና ይሄ በፒኤስአር አስተማማኝ የፋይናንስ ሂደት ውስጥ መግባታቸውን ተከትሎ እንዲህ አይነት ኢንቨስትመንቶችን የፈጸሙት እንጂ የክለቡ ባለቤቶች ከራሳቸው ባንክ ኢንጀክት አድርገው የክለቡን የፋይናንስ ስርዓት አግዘው የተደረገ ኢንቨስትመንት አይደለም። የበለጠ እነዚህ ባለሀብቶች እንግዲህ አሁን ክለቡን ለመግዛት 30% ኦፊሻል ድርድሮችን ጀምረዋል። ይጠናቀቅ ይቃረብ አሁን ላይ ምንም እንደዛ አይነት መረጃዎች የሉም። ግን ከፌኔ ስፖርት ግሩፕ ተወካዮች ጋር ሊቨርፑልን ለመግዛት አሁን ላይ ኦፊሻል ድርድሮች ተጀምረዋል። አሁን ፋይናንሻል ታይም ባወጣው ሪፖርት መሰረት ሊቨርፑል በዚህን ሰዓት $6 ቢሊዮን በላይ ወይም ከ4.5 ቢሊዮን ፓውንድ በላይ ያወጣል ተብሎ ተገምቷል። የክለቡ አጠቃላይ በዚህን ሰዓት በገበያ ላይ ቢሸጥ ያወጣል ተብሎ የተገመተው የዋጋ ተመን ነው። የፌኔ ስፖርት ግሩፕ ባለቤቶች ደግሞ ይህንን ሙሉንም ክፍያ ከፍሎ ክለቡን ለመግዛት የሚፈልግም ባለሀብት ካለ ለመሸጥ ፈቃደኛ መሆናቸውን ከዚህ በፊት ማሳወቃቸው ይታወሳል እና ከተለያዩ ትላልቅ ዓለም አቀፍ ባንኮች ጋር በጋራ ሆኖ በመስራት የሚታወቅ በሪል ስቴቶች፣ በኮንስትራክሽን፣ በትላልቅ ኢንቨስትመንቶች ላይ በመስራት የሚታወቅ ግዙፍ ካምፓኒ በአሚት ባህታን የሚመራ ነው። እንግዲህ አሁን የሊቨርፑልን 30% ለመግዛት ጥያቄ አቅርቦ ፖዘቲቭ በሆነ መንገድ ድርድሮች የተጀመሩት አሁን ላይ እንደሚወጡ ዘገባዎች ከሆነ በተለይ ዘጋርዲያንን ጋዜጣ እንደተመለከታችሁት 1.3 ቢሊዮን ፓውንድ ድረስ አሁን እነዚህ ኢንቨስተሮች የጠየቁት የሊቨርፑል ሼርሆልደርነት ክፍያ አሁን ላይ ያወጣል ተብሎ ተገምቷል። 1.3 ቢሊዮን ፓውንድ። ይሄ ምናልባት ግዢ የሚፈጸም ከሆነ የሊቨርፑልን የክለቡን እግር ኳሳዊ ውሳኔዎች ላይ ፓወሩን ከፌኔ ስፖርት ግሩፕ ተወካዮች ከነ ማይክል ጎርደን ማለት ነው በቀጥታ በነዚህ ባለሀብቶች አማካኝነት የሚመራ ይሆናል። ያ ማለት የክለቡን ዝውውር የክለቡን የተለያዩ ውሳኔዎች ላይ አፐራንዱን በመያዝ በእነሱ ውሳኔ ነው ክለቡ የሚተዳደረው ማለት ነው። የዝውውር ፖሊሲው የተለያየ ሂደት በአዲስ መልኩ ሪቫይዝ ተደርጎ እንደገና የሚታደስ ይሆናል ማለት ነው። ይሄ ነው አሁን ለሊቨርፑል ደጋፊዎች ትልቅ ተስፋ የሰጠው ከክለቡ ባለቤቶች ጋር ካለው ጥያቄ ጋር በተያያዘ። ስለዚህ በቀጣይ በሐሚት ባህታን የሚመራው ግዙፍ ካምፓኒ ሊቨርፑልን
የሚገዛ ከሆነ እንደነዚህ አይነት ኃላፊነቶችን በመውሰድ በራሱ ውስጥ ክለቡን በበላይነት እያስተዳደረ ትላልቅ ፖሊሲዎችን አሻሽሎ በአዲስ መልኩ ይቀርጻል ማለት ነው። እንደምታስታውሱት በ2024 ነበር ማይክል ኤድዋርድ የፌኒዌይ ስፖርት ግሩፕ ሲኢኦ ከሆነ በኋላ የእግር ኳሱ ዘርፍ የፌኒዌይ ስፖርት ግሩፕ የእግር ኳሱ ዘርፍ ሲኢኦ ከሆነ በኋላ በቦስተን ተገኝቶ የክለቡን አዲስ ፖሊሲ ድጋሚ እንደረቀቀ ታስታውሳላችሁ። ስለዚህ አዳዲስ ባለቤቶች መጥተው በሼርሆልደርነት ከገዙ የውሳኔውን ድርሻ ከተረከቡ እነዚህ የዝውውር ፖሊሲዎች ሁሉ በአዲስ መልኩ ፖሊሲዎች የሚወጡትና ምናልባት የሊቨርፑል ደጋፊዎች በእጅጉ ተስፋ ያደረጉት በዋነኝነት ይሄን ነው። ያው ከሰልፍ ሳስቴናቢሊቲ ሩል ሊቨርፑል ለ16 ዓመታት አልተላቀቀም በሚል ከፍተኛ ቅሬታ እንዳለ የሚታወስ ነው። ስለዚህ ሊቨርፑልን ለመግዛት አጠቃላይ ክለቡ ሙሉ በሙሉ አጠቃሎ ለመግዛት የፈለገም በሼርሆልደርነትም ለመግዛት የፈለገም ከፌኒዌይ ስፖርት ግሩፕ ግን በራቸው ክፍት ሆኖ ነው እንግዲህ እነዚህ ባለሀብቶች መጥተው አሁን ላይ ድርድር የጀመሩት። ምሽት ላይ ስካይ ኒውስ ነው በጄፍ ቦሴዝ የዓለማችን 4ኛው ቢሊዮነር ሊቨርፑልን ለመግዛት ሌላ ጠንካራ ፍላጎት ይዞ መምጣቱንና በጋራ ከአሚት ባህታን ጋር ሆኖ በጋራ የሊቨርፑልን ሼርሆልደርነት ለመግዛት እሱም የዚህ ድርድር አካል መሆኑ ምሽት ላይ የተገለጸው። ስለዚህ ይህን ጉዳይ በቀጣይ ተከታትለን መረጃውን ወደ እናንተ የምናደርስ ነው የሚሆነው። አሁን ላይ በክለቡ ሽያጭ ዙሪያ ያለው ተጨባጭ መረጃ ይሄን ይመስላል። በትናንትናው ዕለት እንግዲህ ሰፊ ቆይታ ያደረጉት የአንቶኒ ራዮላ ጋዜጣዊ መግለጫ ነው። ከዚህ ጋዜጣዊ መግለጫ በርካታ ነጥቦች ተነስተዋል። በጣም ሰፊ ነው የሰጡት ጋዜጣዊ መግለጫ። ሊቨርፑል መዳረሻውን አሜሪካ አድርጎ እንግዲህ የፕሪሲዝኑን ቱር ጀምሯል። በቀጣይ ቀናት ሊቨርፑል የመጀመሪያ የፕሪሲዝን ጨዋታውን ያደርጋል። አሁን ላይ 31 የስኳድ ተጫዋቾችን ይዘው ነው የተጓዙት። በቀጣይ ሳምንት ኢሳቅ ዊትዘና ራያን ግራቨንበርግ ክለቡን እንደሚቀላቀሉ በፕሪሲዝን ገልጸው፣ ነገር ግን እንደ ራዮላ ጥቆማ ከሆነ ቫንዳይክ፣ አሊሰን እና ጋክፖ የመጀመሪያ ትሬኒንጋቸውን ፕሪሲዝን የሚጀምሩት በአሜሪካ ሳይሆን በአግዜ ትሬኒንግ ማዕከል ነው። እንደ ምክንያት እዛ ጋር አሰልጣኙ ገልጸው ያለፉት በተለይ ቫንዳይክ የሲዝኑን ሁሉንም ደቂቃ ማለት ይቻላል አብዛኛውን ደቂቃ በመጫወቱ ሪከቨሪ በቂ ስለሚያስፈልገው፣ በተጨማሪም ከዚህ ከበርካታ ደቂቃ ጋር ተያይዞ የሚመጡ የሚያሰጉ ጉዳቶችን ለመቀነስ ታሳቢ ተደርጎ እንግዲህ የመጀመሪያ ስቴጅ የሚጀምሩት በአግዜ ትሬኒንግ ማዕከል መሆኑን ገልጸዋል። በተመሳሳይ አሊሰን ከጉዳት ጋር በተያያዘ በደንብ ሪከቨር ማድረግ እንዳለበት፣ ጋክፖ ደግሞ ከቤተሰቡ ጋር በቅርብ ጊዜ ከደረሰበት ሀዘን አንጻር ዘለግ ያለ ጊዜ ቆይቶ በቀጥታ ግን ወደ አግዝ የትሬኒንግ ማዕከል እንደሚጓዙ ነው። በእነዚህ 3 ተጫዋቾች ዙሪያ አሁን ላይ አሰልጣኙ መግለጫ የሰጡት። ነገር ግን ዊትዘ፣ ኢሳቅና ግራቨንበርግ በቀጥታ አሜሪካ ተጉዘው በኒውዮርክ በሚጀምረው ደግሞ ሁለተኛው የሊቨርፑል ቆይታ የሚቀላቀሉ ይሆናል ብለው አሳውቀዋል። በተጨማሪም ከክለቡ ቆይታና ከሚለቁ ተጫዋቾች ከሚቆዩ ተጫዋቾች ጋር ተያይዞ ግን የሰጡት መግለጫ ለክለቡ ደጋፊዎች በአብዛኛው ይሄ በጎ የሚባል ፖዘቲቭ አስተያየት ተደርጎ ተወስዷል። በተለይ የመጀመሪያው ጥያቄ የነበረው በማካሊስተር እና አሊሰን ዙሪያ የተመለከተ ነበር። ምክንያቱም እነዚህ ተጫዋቾች በትናንትናው ዕለት እንኳን የማካሊስተር እና የሪያል ማድሪድን ስም በተመለከተ አዲስ መረጃ ወጥቶ ነበር። ሊቨርፑል ከሪያል ማድሪድ የሚፈልገውን የገንዘብ መጠን አሳውቋል በሚል መረጃዎች ሲወጡ ነበር እና ከዚህ ጋር በተያያዘ ሁሉንም ጉዳዮች እዛ ጋር በደንብ ግልጽ አድርገው አልፈዋል። በዚህን ሰዓት ከሚለቁ ተጫዋቾች ይልቅ የሚመጡ ተጫዋቾች ላይ ነው
ተስፋ የምናደርገው። አሁን ከመልቀቅ ተጫዋችን ከማጣት ይልቅ ማስፈረም ነው አሁን ላይ የበለጠ ፎከስ የምናደርገው እና ክለቡን ወደፊት ይዞ መቀጠል ነው። በዚህን ሰዓት በዚህም ወቅት ማንኛውንም አይነት ተጫዋች ከክለቡ እንዲለቅ አልፈልግም ነው ያሉት። በቀጥታ የመልቀቅም ክለቡን እንዲለቅ ማንኛውም አይነት ተጫዋች ያሉን ተጫዋቾች ቤስት ናቸው። እነዚህን ተጫዋቾች መጠበቅ የበለጠ እነዚህ ላይ ቡድኑን ማጠናከር ነው ትልቁ እቅዳችን ብለዋል። ከዚህ ጋር በተያያዘ እንግዲህ የአሊሰንና የማካሊስተር የመልቀቅ ሩመርስን 100% በሩን ዘግተዋል ማለት ነው። አሁን ላይ ባለው ሁኔታ ምንም እንኳን ለወደፊት የሚፈጠረው ባይታወቅም ግን እንደ አሰልጣኙ መግለጫ ከሆነ በዚህን ሰዓት ማንኛውንም ተጫዋች ከመልቀቅ ከማጣት ይልቅ እነዚህን ተጫዋቾች ጠብቆ መጠናከር ያለባቸውን ስፍራዎች አጠናክረን መዝለቅ ነው የመጀመሪያ እቅዳችንና በዚህን ሰዓት የበለጠ ከሚለቁ ተጫዋቾች ይልቅ በምናዘዋውራቸው ተጫዋቾች ላይ ትኩረት እናደርጋለን ሲሉ ነው እዛ ጋር አስተያየታቸውን የሰጡትና በትናንትናው ዕለት ወደ አርጀንቲና ነው የአሌክሲስ ማካሊስተር አባት የተወሰኑ አስተያየቶችን መግለጻቸው። ከዛ ቀደም ብሎ ደግሞ አንድ የአርጀንቲና ሚዲያ እንግዲህ ሊቨርፑል ከሪያል ማድሪድ 90 ሚሊዮን ዩሮ እንደቀረበለት አድርጎ መረጃውን ካወጣ በኋላ ነው በርካታ አስተያየቶች የተሰጡት እና አሁን ላይ ሊቨርፑል ምንም አይነት ኦፈር አልቀረበለትም። ተጫዋቹን የመሸጡን ፕላን አሁን ላይ እስካሁን ድረስ ምንም የተለየ መረጃ ወጣ የለም። ነገር ግን እንደ አሰልጣኙ መግለጫ ከሆነ ማካሊስተርን ማቆየታቸው ብቻ ሳይሆን ለኒውካስሉ የመጀመሪያ የፕሪሚየር ሊግ ጨዋታ ጭምር እሱና ሙኒዮዝ ስለመድረሳቸው ጉዳይ ትኩረት እንደማያደርጉ ምክንያቱም የላቀ እረፍት እንደሚያስፈልጋቸው ገልጸዋል። ስለዚህ ገና ፕሪሲዝኑን ተቀላቅሎ ትሬኒንግ የሚጀምሩበት ጊዜ ብቻ ሳይሆን እነዚህ ተጫዋቾች የሲዝኑን የመጀመሪያ 1 ወይ 2 ጨዋታዎች ጭምር ሊያመልጣቸው እንደሚችል ገልጸው ነው ያለፉት። ስለዚህ ከሚለቁ ተጫዋቾች ይልቅ ክለቡን ለማጠናከር ላይ ነው አሁን ላይ ክለቡ ትኩረት ያደረገው። ስለዚህ የመልቀቅ እቅድ እንደሌላቸው ነው እዛ ጋር ጠቁመው ያለፉት። በሌላ በኩል ደግሞ ከጉዳት ጋር በተያያዘ የተለያዩ ተጫዋቾች ሪከቨሪያቸው በተያዘለት መልኩ እየተጓዘ እንደሆነ በተለይ ስቴቫን ባቸቲክ እና ኤንዶ በቅርቡ ከሙሉ ስብስቡ ጋር ትሬኒንግ እንደሚጀምሩ በተመሳሳይ ጆቫኒ ሊዮኒን ጨምሮ ወደ ሙሉ ትሬኒንግ ለመመለስ መቃረባቸውን ገልጸው ነገር ግን የሂጎ ኤኬቲኬና የኮነር ብራድሊ ሁኔታ ለወራት እዛ ጋር ከ1 ወር በላይ ከሜዳ ሊርቁ እንደሚችሉ ገልጸዋል። ነገር ግን በዚህ ጋዜጣዊ መግለጫ የተረዳናቸውን 3 ነጥቦችን እናንሳ። የመጀመሪያው ጉዳይ አሰልጣኙ አንድ አስተያየት ምናልባት ከሚፈርሙ የተጫዋቾች ቁጥር ጋር በተያያዘ ሲጠየቁ ይህንን በቀጥታ ለመግለጽ ይቸግራል። ገበያውን በደንብ አናላይዝ እያደረግን ነው። የበለጠ ትኩረት የሚያስፈልጋቸው ቦታዎች ላይ ጠንክረን እየሰራን ነው አሉ። ከዛም በኋላ የዊንገር የማስፈረም እቅዳቸው ላይ በጣም አጽንኦት ሰጥተው አወሩ። አንድ የፊት መስመር ተጫዋች እዚህ ስብስብ ላይ እንደሚያስፈልግ ምናልባት በቅርብ ጊዜ ከስካይ ስፖርት ጋር መሰለኝ በነበራቸው ኢንተርቪው አንድ አስተያየት ሲሰጡ ሰምታችኋል ብዬ አስባለሁ። ሳላን በቦታው ላይ የሚመጣ ተጫዋች ጋር በቀጥታ የመተካትም ፕላን ሊቀየር ይችላል አሉ። ይሄን ለአለፉት ጊዜያት በተለያዩ ፕሮግራሞች ስናነሳ ነበር። ቦታን በቦታ ሳይሆን የፊት መስመሩን በማጎልበት ወይም ፖቴንሻልን በማሳደግ የሳላን አገልግሎት ከተለያዩ ተጫዋቾች የማግኘትን ስትራቴጂ ሊጠቀሙ ይችላሉ። አሁን የግብ ምርቱን በአንድ ተጫዋች ላይ ጥገኛ ሳይሆን የሊቨርፑል ባሉት አማራጮች ላይ በማብዛት አሲስቱን ሌላ ተጫዋች አስቆጣሪነቱ እንደ ቡድን የማስቆጠርን ባህል አዳፕት እንዲያደርግ የበለጠ ግን ራይት ዊንገር ለማስፈረም በገበያ ላይ አስተማማኝ ሁኔታ አሁን ላይ ለማግኘት በተለይ በሳላ ስታንዳርድ ደረጃ በጣም ከባድ መሆኑን ተከትሎ
የክንፍ ተጫዋች ግን ቨርሳታይልም የሆነ የበለጠ ወደ ግራም ወደ ቀኝም መጫወት የሚችል ተጫዋች ማምጣት የበለጠ በገበያው ላይ አሁን ትኩረት እንደሚሰጡና ሳላን ታሳቢ ተደርጎ የሚመጣ ዳይሬክት በሳላ ቦታ ላይ ብቻ ሳይሆን በሌሎች ፖዚሽኖች ላይ መጫወት የሚችል የፊት መስመር ተጫዋች ግን ዊንገር የማስፈረም እቅድ እንዳለ ሲገልጹ ነበር። በትናንትናው ዕለትም አስፈላጊ እንደሆነ በመግለጽ ክለቡም በዚህ ዙሪያ እየሰራ እንደሆነ አረጋግጠዋል። የክንፍ ተጫዋች ያስፈልገናል አሉ። መጀመሪያ የሚለቁ ተጫዋቾችን አሁን ላይ ምንም አይነት እቅድ እንደሌለ ስለሚለቁ ተጫዋቾች በሁሉም ተጫዋቾች አሰልጣኙ ደስተኛ እንደሆኑና ዴብዙ ግን እንደሚያሳስባቸው ደጋግመው በመግለጽ ሁለት ዲፓርትመንት ላይ የተለየ ወደ 5-6 ደቂቃ የሚያክል ቆይታ አድርገዋል። በአስተያየትም አንደኛው የዊንገር ፖዚሽን ክለቡ እንደሚያስፈልገው በአጠቃላይ በክላስም ደረጃ በኳሊቲም ከፍ ያለ ዊንገር እንደሚያስፈልጋቸው ገልጸው በተጨማሪም ግን ዊንገር ብቻ ሳይሆን የተከላካይ ክፍሉን የገለጹበት መንገድ አለ። ቲኒ ዲፌንሲቭ ዴፕዝ ነው ያሉት። በጣም በጣም ጠባብና ውስን የሆነ የዲፌንስ ዴፕዝ ነው ያለን እያሉ ነው። አንደኛው ያነሱት እንግዲህ በኮነር ብራድሊ ላይ አሁን የሚያሳየውን ፕሮግረስ ተመልክተን የምንወስን ይሆናል ነው ያሉት። ነገር ግን የኮነር ብራድሊ ጉዳት ከወራት በላይ ሊያቆየው እንደሚችል ለ2 ወራት ገደማ አሁንም ከሜዳ ሊያርቀው እንደሚችል በመግለጽ ስለዚህ ሊቨርፑል አስተማማኝ ቀኝ ፉልባክ ያስፈልገዋል። በተጨማሪም የመሀል ተከላካይ ክለቡ የዴብዝ እጥረት እንዳለበት ገልጸዋል። ስለዚህ ይሄ በአጠቃላይ ከአስተያየታቸው ከሰጡ ጋዜጣዊ መግለጫ ጋር በተያያዘ በቀጥታ ስንመለከት ምናልባት አሰልጣኙ አሁን ላይ የሁለት ዲፓርትመንቶች ክፍተት እንዳስተዋሉና አሁን ያሉ ተጫዋቾችን መጠበቅ እዚህ ላይ ደግሞ ሌሎች ተጫዋቾችን አዘዋውረው አጠናክረው ወደ ሲዝኑ መግባት እቅድ እንደሆነ ያመላከተ ጋዜጣዊ መግለጫ። ምክንያቱም ዊንገር ያስፈልገናል ብለዋል። ይሄ ምንም እውነታ ነው። ክለቡም በዚህን ሰዓት ዊንገር ለማምጣት ነው በየጊዜው የሚወጡ መረጃዎች የሚያሳዩት። አሁን ግን የበለጠ በዚህ ጋዜጣዊ መግለጫ ትኩረት ያደረጉት የሴንተር ባክ እና የፉል ባክ ፖዚሽን ነው። ስለዚህ ከአማካይ ጋር በተያያዘ የአሌክሲስ ማካሊስተርን ቆይታ የኮርቲስ ጆንስን ቆይታ ነው የገለጹት እንጂ ክለቡ የአማካይ ክፍሉን የማጠናከር የማስፈረምን ጉዳይ አላነሱም። እዛ ጋር ምንም አይነት ጥቆማ አልሰጡም። ነገር ግን ዊንገር እና ፉልባክ ሴንተር ባክ ለክለቡ አስፈላጊ እንደሆነ አስገዳጅ ነው። እንደሚታየው ክፍተት በኳሊቲም በስታንዳርድ አንጻር ጉለትም ክፍተትም እንዳለ ይታወቃል። ስለዚህ በቀጣይ 5 ሳምንታት ለሊቨርፑል የበላይ ጠባቂዎች እጅጉን የቤት ስራ ጠንካራ ቤት ስራ ይጠብቃቸዋል። ስለዚህ ክለቡ ምን ያክል በዚህ የዝውውር መስኮት በንቃት ተሳትፎ እስካሁን ድረስ ከቪክተር ሙኒዮዝ የዝውውር ሂደት በኋላ ምንም አይነት የዝውውር ሂደት አልተጠናቀቀም። በመረጃ በኩል ኤጌሌን ይፈልጋሉ ከኤጌሌ ጋር የሚልና ከስማቸው ከተለያየ ተጫዋቾች ጋር የክለቡ ስም እየተያዘ ነው የሚወጣው እንጂ ምን ያክል ሊቨርፑል ገፍቶ ሄዷል፣ እንዲህ አይነት ድርድሮች አሉ በሚል ምንም የወጡ ተጨባጭ መረጃዎች የሉም። ስለዚህ በቀጣይ ጊዜያት የክለቡ ጠንካራ የዝውውር ሂደት ይጠበቃል ማለት ነው። እኚህን አዲስ አሰልጣኝ ሲዝኑ ሳይጀምር ሳይቃረብ ክለቡን በዝውውር በኩል ደግፈው አጠናክረው ጤናማ የሆነ ሲዝን ለማሳለፍ መጨረሻ ላይ ከሚደረግ ርብርብ እንግዲህ በቀጣይ 5 ሳምንታት ትልቅ የቤት ስራ በተለይ ሪቻርድ ሂውዝ እንደሚጠብቀው እየተገለጸ ነው የሚገኘው እና በአጠቃላይ የራዮላ ጋዜጣዊ መግለጫ ከተጫዋቾች ጉዳት ከተጫዋች ፊርማ ጋር በተያያዘ አንዳንድ የሊቨርፑል በተለይ የስካይ ስፖርት ዘጋቢዎች እንደሚሉት ከሆነ ክለቡ ከበስተጀርባ እየሰራ ያላቸውን ስራ ትኩረት ያደረገ አስተያየት ነው ብለው ከጋዜጣዊ መግለጫ በኋላ አስተያየት ሰጥተዋል። ዊንገር ሊቨርፑል እንደሚያስፈልገው ይታወቃል። መሐመድ ሳላን የሚያክል ትልቅ ተጫዋች ለቋል። ስለዚህ ሊቨርፑል ዊንገር ማምጣቱ አይቀርም። ከባርኮላ ጋር ስሙ ይያያዛል። ሌሎች ተጫዋቾችም አሉ።
በተመሳሳይ ፉልባክ እና ሴንተር ባክ ክለቡ እንደሚያስፈልገው በተለይ ከብራድሊ ጉዳት በተጨማሪም ከኢብራሂም ኩናቴ መልቀቅ ጋር ተያይዞ ይሄን ቦታ የመሸፈን ኃላፊነት ስላለባቸው እንግዲህ ክለቡም በዚህ ዙሪያ እየሰራ ስላለ ነው አሰልጣኙ አስተያየትን ጠንከራ አድርገው እየሰጡ የሚገኙት እና እንደሚያስፈልጋቸው ገልጸዋል። በቀጣይ የክለቡ በዝውውር መስኮቱ የሚያደርገው የነቃ ተሳትፎ ሁኔታዎችን በግልጽ የምንመለከት ይሆናል። በነገራችን ላይ ከክለቡ ሽያጭ ጋር በተያያዘ በቅርቡ የሊቨርፑል ዋና ሲኢኦ የፌኖ ስፖርት ግሩፕ ዋና ሲኢኦ ማይክል ኤድዋርድ ከክለቡ የለቀቀበትን ምክንያቶችም ከዚህ ጋር ተያይዘው እየወጡ ነው የሚገኙት። እንደምታስታውሱት በወቅቱ እንዳነሳ ነው የፌኖ ስፖርት ግሩፕ ባለቤቶች ጌታፌን ቦርዶን ለመግዛት በኤድዋርድ የቀረበውን ፕሮፖዛል አርቅቀው ተመልክተው ገፍተው ለመሄድ አለመፈለጋቸው ወይም ፍላጎት ማጣታቸውን ተከትሎ ይሄ ስራ አስኪያጅ በዚህ አካሄድ ደስተኛ አለመሆኑን ተከትሎ ነው ክለቡን የለቀቀው። ክለቡን በአስተማማኝ ፖዚሽን እና ስትራክቸር ላይ ነው ጥዬ የሚሄደው በማለትም ቃሉን ሰጥቷል። አሁን ከዚህ ሽያጭ ጋር በተያያዘ መረጃው አሁን ላይ ይውጣ እንጂ ክለቡን የመግዛት ፍላጎት በአዳዲስ ባለሀብቶች የተጀመረው አፕሮች አሁን አይደለም። በዛም ወቅት ኤድዋርድ ይህን ሁኔታ ተመልክቶ ክለቡ ገና ለገና ከራሱ ሼርሆልደር ሌሎች ለኢንቨስተሮች ሼርሆልደርን ለመሸጥ እንደዚህ አክሲዮን ድርሻዎችን ለመሸጥ እያሰበ ማልቲ ኦነርሺፕን አይተገብርም የሚል እውነታን መቀበል ጀምሮ ነበር ነው የሚሉት። ይሄ ማለት የቼልሲን የማንቸስተር ሲቲን አይነት ሞዴል ከመከተል ይልቅ የክለቡን ድርሻ የመሸጥ ሁኔታን ነው የበለጠ ትኩረት ያደረጉት። ይሄ ደግሞ የኤድዋርድን ስራ አድካሚ አድርጎት ይሄ ትርጉም አልባ አድርጎ አሳጥቶታል እና በቅሬታ ውስጥ ሆኖ ነው ክለቡን የለቀቀው። መጀመሪያ የነበራቸው ስምምነት ይሄን ስራ አስኪያጅ ወደ ክለቡ ለማምጣት በሚደረገው ድርድር ላይ ይሄ አሰራርንም ቅድሚያ እንደሚሰጡት በመግለጽም ነው አግባብተውት ወደ ክለቡ የመለሱት እና የነበረው የባለቤቶቹ አፕሮች የሱ የስራ ዘርፍ በተመጣጣኝ መልኩ አለመቀጠሉን ተከትሎ ነው እንግዲህ ክለቡን ለመልቀቅ የተገደደው። ስለዚህ አሁን የበለጠ ሊቨርፑል ሼርሆልደርነት ለተለያዩ ባለሀብቶች የአክሲዮን ድርሻ የመሸጥ እድሉ በዚህ አይነት ከፍተኛ ነው የሚሉ አስተያየቶች እየተሰጡ ነው የሚገኙት። እንግዲህ እስካሁን በሚወጡ መረጃዎች 30% በአሚት ባህታን የሚመራ ካምፓኒን ለመሸጥ ኦፊሻል ድርድሮች ተጀምረዋል። ክለቡ አሁን ላይ $6 ቢሊዮን ወይም ከ4.5 ቢሊዮን ፓውንድ በላይ ያወጣል ተብሎ ተገምቷል። ከዚህ ላይ እንግዲህ 1.3 ቢሊዮን ፓውንድ የሚያወጣውን ድርሻ ለመሸጥ ድርድር እየተደረገ ነው። በምን አይነት መልኩ ይጠናቀቃል? ምን አይነት ሂደት ይሄዳሉ? በቀጣይ የምንመለከተው ነው የሚሆነው። ለማንኛውም በሊቨርፑል ዙሪያ ያለው ወቅታዊ አፕዴት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በሁሉም ክለቦች የዝውውር መረጃዎች ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።